የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? የዛሬው ርዕሳችን ደግሞ ላትሮን ገዳም ይባላል። ላትሮን ገዳም የሚገኘው በዚህ ወደ ተላቪቭ አቅጣጫ ነው። ስለዚህ ከኢየሩሳሌም 13 ኪሎ ሜትር ተጉዘን ከኤማሁስ 1 ኪሎ ሜትር ነው። ብዙ ርቀት የላቸውም፣ ጎን ለጎን ናቸው። ወደ ተላቪቭ ስንሄድ ኤማሁስ በቀኝ በኩል ይገኛል። ላትሮን ደግሞ ወደ ግራ በደቡብ በኩል ይገኛል። የደቡብ አቅጣጫ ማለት ነው። ወደዛ ደቡብ ይባላል። ስለዚህ ላትሮን ገዳም ከኢየሩሳሌም ወደ ተላቪቭ በሚወስደው መንገድ በሄሎን ሸለቆ የሚገኝ ታላቅ ገዳም ነው። ላትሮን የሚለው ከሁለት ነገር የመጣ ነው። በ12ኛው ክፍለ ዘመን የመስቀላውያን ዋነኛ ይዞታ ስለነበረ በስፍራው የገነቡት ግንብ ተብሎ የሚጠራውን ስም በአነባበብ ስህተት ላትሮን ብለው እንደጠሩት ይጠቀሳል። ሌላው በጌታችን መድኃኒታችን ኢየሱስ ክርስቶስ ጋር በተሰቀሉት ሁለት ወንበዴዎች መካከል በቀኝ በኩል የተሰቀለው እና ጌታችን በመጨረሻ ሰዓት በመንግስትህ በመጣህ ጊዜ አስበኝ ያለው የፈያታዊ ዘየማን ወይም የጢጦስ የትውልድ ሀገር ከመሆኑ አንጻር ስያሜውን እንዳገኘች በትውፊት ሲወርድ ሲዋረድ የመጣ ታሪክ እንደሆነ ይነገራል። የሉቃስ ወንጌል ምዕራፍ 23 ከቁጥር 40 እስከ 43። በስተመጨረሻም ላትሮን በሚገኝበት በሄሎን ሸለቆ ኢያሱ በእግዚአብሔር ኃይል የሞራያውያን ነገስታት በመታ ጊዜ ኢያሱ እግዚአብሔርን ተናገረ። በእስራኤል ፊት እንዲህ አለ፣ በገባዖን ላይ ፀሐይ ትቁም፣ በሄሎንም ሸለቆ ጨረቃ ትዝገኝ ያለበት ሕዝቡንም ጠላቶቹንም እስኪመታ ድረስ ፀሐይ የቆመችበት ጨረቃ የዘገየችበት በሄሎን ሸለቆ ውስጥ ላትሮን ይገኛል። መጽሐፈ ኢያሱ ምዕራፍ 10 ከቁጥር 6 እስከ 13። ስለዚህ ይሄ ላትሮን የሚባል ገዳም ከውጭ ስታዩት በጣም ውበት ያለው በውስጡ ብዙ ወይራ ዛፍ ያለበት በደን የተሸፈነ መንፈስን የሚያድስ ቦታ ነው። እንግዲህ እዚህ ቦታ ላይ ውስጥ ገብተን ስናይ አሰራሩ በጣም ግሩም ድንቅ የሆነ ነው። ቦታውም በጣም ስፋት ያለው ቦታ ነው። በዚህ ውስጥ እንግዲህ ብዙ ነገሮች አሉ በውስጡ። እዚህ ቦታ ራሱ ገዳሙ እያዘጋጀ የሚሸጣቸው ታሪኮች አሉ። በዚህ ውስጥ የተለያዩ የወይን ዘሮች አሉ። ወይን እንግዲህ እንደምታውቁት ብዙ አይነት ወይን ነው ያለው። ወይን ሲባል አንድ አይነት ወይን አይደለም። የተለያዩ ወይኖች አሉ። በጣም ብዙ ዓመት የቆዩ አሉ፣ በወራት የሚቆጠሩ አሉ እና ዋጋቸውም እንደዛው ነው ልዩነቱ። ብዙ ጊዜ የቆየው ዋጋው ውድ ነው የሚሆነው፣ ብዙ ጊዜ ያልቆየው ደግሞ ዋጋው ረከስ ያለ ነው። ስለዚህ ሌሎችም ጌጣጌጦችም አሉ። ለምን የሚመጣው ቱሪስት የሚጎበኘው እዛ ውስጥ ሁሉንም እንዲያገኝ ማለት ነው። ግቢው ለመኪና ማቆሚያ በጣም የሚያመች ነው። ወይራ እድሜ ጠገብ የሆኑ ወይራዎች ያሉበት ቦታ ነው። ይሄ ወይራ እንግዲህ ስለሚያፈራ ወይራው እንግዲህ የወይራ ዘይት ወይም ደግሞ ቅባ ቅዱስ እያልን የምንጠራው የሚገኝበት ቦታ እዛው ነው ማለት ነው። ስለዚህ ይሄ ከብዙ በጥቂቱ ቦታው እንግዲህ ላትሮን ይባላል። ይሄ እንደምታዩት ግቢው ሁሉ በጣም ደስ የሚል ነው። ዙሪያውን አቀማመጡ ድባቡ ደስ ይላልና እንግዲህ እነንም እንደዚህ የመምጣት እድል የገጠማችሁ ወገኖቻችን ይህንን ቦታ እንድትጎበኙት ለማለት ነው። በተረፈ ለዛሬው ይሄን ይመስላል። ወደሚቀጥለው እስከምናደርስ ሰላም ሁኑልኝ። አመሰግናለሁ።
የአንድነት ሦስትነት ምስጢሩ ከገባ የአንድነት ሦስትነት ምስጢሩ ከገባ ከቶ ምንም አይኖር ከቶ ምንም አይኖር የሚያደናግረው የአምላክ ሰው መሆን ምስጢረ ሥጋዌ የአምላክ ሰው መሆን ምስጢረ ሥጋዌ ያስረዳናል በእውነት ያስረዳናል በእውነት የአንድነት ላዌ የአንድነት ሦስትነት ምስጢሩ ይረቃል የአንድነት ሦስትነት ምስጢሩ ይረቃል በሃይማኖት ጸሎት በሃይማኖት ትምህርት ጎልቶ ይታወቃል። ሁላችን እንጸልይ የሃይማኖት